ዩናይትድ ጨዋታውን አያሸንፉም ብሎ ብዙዎች ሲገምቱ ተጫዋቾቼ በተሻለ መንገድ ጨዋታውን ይጫወታሉ ሲሉ እንግዲህ ሩበን አሞሪም ከሊቨርፑል ጨዋታ አስቀድሞ እንግዲህ ጋዜጣዊ መግለጫ ላይ ይህንን ሀሳብ አንስቷል። የሚገኙና የማይገኙ ተጫዋቾችንም በዛ ላይ ተናግሯል። በጨዋታው የተወሰኑ ነገሮችን ፖይንቶችን እናነሳለን። አልስሎትም ስለ ዩናይትድ የተናገሩት ነገር አለ። እሱንም ሀሳብ ሼር አረጋችኋለሁ። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉታል እንዳይረሱ። ይህ ቪዲዮ ደግሞ ሰዎች ጋር እንዲደርስ ላይክ ማድረግ እንዳይረሳ። ወደ ቪዲዮዎች እንሂድ። ሩበን አሞሪም እንግዲህ በፕሪሚየር ሊጉ ሁለት ተከታታይ ጨዋታዎችን እስካሁን ድረስ ማሸነፍ ያልቻሉት አሰልጣኝ ናቸው። የቶተናሙ አዲሱ አሰልጣኝ እንኳን ቶማስ ሁለት የፕሪሚየር ሊግ ጨዋታዎችን በቶተናም ቤት ማሸነፍ ችሏል። ሩበን አሞሪም ግን ካለፈው ሲዝን ጀምሮ እስካሁን ድረስ ይህንን ነገር ማሳካት አልቻለም እና የባለፈው የሰንደርላንዱ ጨዋታ እንግዲህ በጥሩ መንገድ ጥሩ ተጫውቶ እንግዲህ በኦልድ ትራፎርድ ማሸነፍ ችሏል። አሁን የሊቨርፑልን ጨዋታ ሩበን አሞሪም የማሸነፍ እድል አለው የለውም የምንልበት አጋጣሚ እንግዲህ ካለው ያጫወትም አንፃር ከዛ ደግሞ ሩበን አሞሪም ካላቸው ሪከርድ አንፃር ተነስተን ነውና ሁለት የፕሪሚየር ሊግ ጨዋታ ማሸነፍ ያቃተው ቲም አንፊልድ ላይ ሄዶ ሊቨርፑልን ያሸንፋል ብሎ ሙሉ ለሙሉ ለመናገር በጣም ከባድ ነው። ግን ደግሞ ዩናይትድ አሁንም ይሄንን ጨዋታ የማሸነፍ እድል አለው። ሊቨርፑሎች ተከታታይ 3 ጨዋታዎችን ተሸንፈዋል። በዛ ላይ ደግሞ ከዛ በፊት ሲያሸንፉት የነበረባቸውን 5-6 ጨዋታዎች አሳምነው አሸንፈዋል ብዬ ለመናገር በጣም ይከብደኛል። ከበርንማውዝ ከነ ኒካስል ጨዋታ ተነስተና የቻምፒዮንስ ሊጉን ማንሳት ይችላል። በዚህ በኩል የካርኒ ካፑን የሳውዛምፕተን ጨዋታ ማንሳት ብንችል ኦልሞስት ከ80 በኋላ ያገቡ ጎሎች ናቸውና ሊቨርፑሎች በነፃነት ያሸነፉት ጨዋታ አለ ብዬ መናገር ይከብደኛል። ያ ደግሞ ከክሪስታል ፓላሱ ጀምሮ እንግዲህ ዋጋ አስከፈላቸው ነው። የተከላካይ መስመራቸው በጣም ደካማ ነው ብለን መናገር እንችላለን። ከ2-2 ሁለት አቻ የሆኑ ተቸግረው ሲያሸነፉ ተደጋጋሚ ተመልክተናል። ኒካስትል እንኳን በ10 ተጫዋች ከ2-2 ሁለታቸውን እንኳን አስጨንቋቸው ባለቀታ አግብተው ነው ያሸነፉትና ይህንን ደግሞ ሲደግሙት ለመጀመሪያ ጊዜ አይደለም። የበርንማውዝ የመጀመሪያው ጨዋታ አለ፣ ከዛ ሻምፒዮንስ ሊግ ላይ ደግመውታልና ይሄ ነገር በአንድ የመጣ ነገር አይደለም። አንድ ጨዋታ ቢሆን ችግር የለውም፣ ግን ደግሞ የተከታታይ ድክመት እንዳለባቸው ሊቨርፑሎች በጣም ግልጽ ነው። የሻምፒዮንስ ሊጉ የጋላታሳራይ ጨዋታ 1-2 ማለቁ ራሱ የሚያስገርም ነውና የተከላካይ ክፍላቸው በጣም ደካማ ነው። ኮናቴ ፐርፎርም እያደረገ ያለበት መንገድ ለኔ ሊቨርፑልን ደካማ እያደረጋቸውና ሊቨርፑሎችን እያስበላቸው ነው ብዬ መናገር እችላለሁና ኮናቴ ተጎድቶ ነበር ከፈረንሳይ ብሔራዊ ቡድን እንግዲህ ወደ እንግሊዝ ተመልሶ ነበር። አሁን ላይ እንግዲህ ለዩናይትድ ጨዋታ እንደሚደርስ አርነ ስሎትም አስታውቋል። ስለዚህ ዩናይትዶች የኮናቴን ደካማ ጎን ተጠቅሞ እንግዲህ ጎሎች ያስቆጥራሉ የሚል ተስፋ አለኝና ሊቨርፑል በጣም ደካማ የሚባል የተከላካይ መስመር አለውና ዩናይትድ ደግሞ በዚህኛው በፕሪሚየር ሊጉ እንግዲህ ባለፉት ቪዲዮዎች ላይ ብትመለከቱ ዩናይትድ ነው በቁጥር በጣም አሪፉ ሹት በማድረግ ፔናልቲ ቦክስ ውስጥ በመንከት ከአርሰናል ቀጥሎ ሁለተኛው ቲም ነው። ብዙ ኤክስጂ ያለው ጎል የሚሆኑ ኳሶችን የሞከረው ዩናይትድ ነው እና ይህንን ነገር ብዙ የያዘ ቲም ሊቨርፑል ላይ ጎሎችን ማስቆጠር ያቅተዋል የሚል እምነት የለኝም። ምናልባት የአንፊልድ ድባቡ ለተጫዋቾቹ ወኔ ከሰጣቸው ነው። ያው የሚድ አድቫንቴጅ ጨዋታ ላይ አፌክት ያደርጋልና ዩናይትድ ደግሞ ቢግ ሲክስ ላይ ያለው ሪከርድ በጣም አሪፍ ነው ብዬ መናገር ይችላሉ። ሲጫወት እንደ መጥፎ ጨዋታ አይጫወትም። ምንም እንኳን ደካማ ቢሆን እነዚህ ቲሞች ላይ ጥሩ ፐርፎርም ያደርጋል። ትናንሾቹ ናቸው እየቸገሩ ነው ያሉት። በዚህ ዓመት ደግሞ አዌይ ትንሽ ቸግረውናል። ተከታታይ የኦልድ ትራፎርድ 3 ጨዋታዎችን ማሸነፍ ችለናል፣ ግን ደግሞ ከሜዳ ውጭ ያለውን ጨዋታ ማሸነፍ እየቻልን አይደለም። ፉላምን ማንሳት እንችላለን። ከዛ በኋላ ሲቲ፣ ከዛ ቤንፎርድን ማንሳት እንችላለን። እነዚህ ጨዋታዎች እንግዲህ ሁለቱን ተሸንፈናል፣ አንደኛውን በአቻ ውጤት ነው ያጠናቀቅነውና ከሜዳ ውጭ ያለውን ሪከርድ በዚህ ዓመት ማሻሻል የሚችልበት ፕላስ ደግሞ ሩበን አሞሪም ሁለት የፕሪሚየር ሊግ ጨዋታ ማሸነፍ የሚችልበትን አጋጣሚ ሊሆን ይችላል ብዬ አስባለሁ። ለሩበን አሞሪም ሁለት ተከታታይ ጨዋታ አለማሸነፍ ሊቨርፑልን አለማሸነፍ ውድቀት ነው ብዬ አላስብም። ከሊቨርፑል ነጥብ ወስዶ መሄድ ለሩበን አሞሪም ትልቅ ነገር ነው። ሊቨርፑል የአምና ሻምፒዮን ነው። ፕላስ ደግሞ በዚህ ዓመት የሻምፒዮንነት የሚጠበቁ ቲሞች ናቸውና ካላቸው ደረጃ አንጻር ካላቸው ቲምም አንጻር ሩበን አሞሪም አቻ ቢወጥ ይህንን ጨዋታ ያስወቅሷል ብዬ መናገር ይከብደኛል። ግን ደግሞ ካሸነፈ ትልቅ መነሳሻ ነው የሚሆነው ብዬ አስባለሁ። ሊቨርፑልን ማሸነፍ በይሳት ለእኔ ትልቅ ነገር ነው ብዬ አላስብም። ግን ደግሞ ለአሞሪም ለተጫዋቾቹ ለማንቸስተር ለቀጣይነቱ በጣም አሪፍ ነው ብዬ መናገር እችላለሁ። ለቡድን ሜንታሊቲ በጣም ትልቅ ውጤት ነው። ሊቨርፑልን አንፊልድ ላይ ማሸነፍ ቀላል ነገር አይደለም። ባለፈው ዓመት የማሸነፍ እድል ነበር። ሃሪ ማጉዌን እዚህ ምስሉ ላይ የምትመለከቱን ኳስ አብክኖ ነው እንግዲህ ባለፈው 3-2 ማሸነፍ የምንችለው እንኳን ሁለታቸው የተለያየ ነውና
የባለፈውን አይነት አጫወት በዚህኛው ማጫወት የሚደግሙት ከሆነ አሁን በነ ሴስኮ በነ ብራይን ምቤሞ በነ ማቲያስ ኩኛ ወይ ደግሞ በማውንት ይህንን ጨዋታ መድገም የምንችል ከሆነ ብዙ ጎሎችን ማስቆጠር እንችላለን የሚል እምነት አለኝ። አሁን ደግሞ በረኛም ቀይረናል። እነ ኦናና አይደለም ማቲያስ ዴሊት፣ ሌኒሮ፣ ሉክሾ ጥሩ ፐርፎርም እያደረጉ ነው። የመሀል ሜዳው በነ ካስሜሮ ይመራል ተብሎ አይታሰብም። ካስሜሮ እንግዲህ ብራዚል ከጃፓን ባደረገችው የመጨረሻው ጨዋታ ላይ ረጅም ጉዞ አድርጓል ተብሎ እንግዲህ ከትሬኒንግ ሲያደርጉ ትሬኒንግ ካላደርጉ ተጫዋቾች መሀል አንደኛው ነው። እረፍት ተጨምሮለታል። ማኑኤል ጋርቴ ግን ትሬኒንግ ማድረግ ችሏል። ስለዚህ በማኑኤል ጋርቴ ይጀምራሉ የሚል ዜናዎች በጣም ሰፊ ናቸው። በካስሜሮ ይጀምራሉ ተብሎ አይጠበቅም። ግን ደግሞ ቤንች ላይ ማየታችን የማይቀር ነገር ነው። ካስሜሮ ጥሩ ፐርፎርም የሚያደርግ ተጫዋች ነው። መጥፎ ነው የሚባል ፐርፎርማንስ የለውም። ያው ቢጫ የማይበት መጥፎ ነገሮች ናቸው፣ ማይሆን ስህተቶች ቢጫ እየተመለከተ ነው እና የቼልሲ ጨዋታ ላይ ዋጋ አስከፍሎናል ብዬ መናገር ይችላሉ። ኦልሞስት ጨዋታውን ብናሸንፈም ግን ደግሞ ተቸግረን ነው። 2-1 ነው በቃ 2 ጎሎችን ብቻ ነበር ያስቆጠረው እና በዛ ስህተት መስራት አልነበረበትም። ካስሜሮ እያሳየ ያለው ፐርፎርማንስ ለእኔ በጣም ጥሩ የሚባል ፐርፎርማንስ ነው። የሊቨርፑልን ጨዋታ የመጀመር እድሉ ግን በጣም ጠባብ ነው። ካስሜሮ ከእድሜውም አንጻር በመጨረሻ እንግዲህ ሰዓት ነው ጨዋታው ከጃፓን ጋር ማድረግ ይቻላል። ስለዚህ ማኑኤል ጋርቴ ሌላኛው ጨዋታው የሚያደርግ ተጫዋች ነው ተብሎ ይጠበቃል። በሱ ይጀምራሉ ተብሎ ነው የሚጠበቀው። ብሩኖም እንግዲህ ሌላኛው ትሬዲንግ ያላረገው ተጫዋች ነው። ሜኑ ወደ እንግሊዝ ብሔራዊ ቡድን አልሄደም፣ ከ21 ዓመት በታች ሲጠሩትም አልሄደም እና ምናልባት የሜኑን አጋጣሚ የምናይበት ነው። ግን ደግሞ ተስፋ ማድረግ ነው እንጂ ሜኑን በስታርቲንግ 11 ውስጥ ሩበን አሞሪም ያሳዩናል የሚል እምነት የለኝም። ግን ደግሞ ቢያሳዩን በጣም ሰርፕራይዚንግ ነገር ነው ብዬ አስባለሁ። ባለፈው ዓመት በማኑኤል ጋርቴ እና በሜኑ ተጫውተን ነው እንግዲህ እንደዛ ጥሩ ነገር ያሳየ ነው። ማኑኤል ጋርቴ በሊቨርፑል ጨዋታ ላይ ያሳየው ፐርፎርማንስ እንግዲህ ባለፈው ዓመት በነ ስኮልስ ራሱ የሚያስወድሰው አይነት ፐርፎርማንስን ያሳየው እና እንደዚህ አልፎ አልፎ የሚያሳያቸው እንቅስቃሴዎች በጣም ጥሩ ነው። ምናልባት ያንን እንቅስቃሴ የሚደግሙ ከሆነ ለሩበን አሞሪም ትልቅ ነገር ነው። የመሀል ሜዳ ችግራችን እንግዲህ በጣም ግልጽ ነው እና መሀል ሜዳ ተጫዋች አለመስፈረማቸው ዋጋ እያስከፈላቸው ነው እየተመለከተን ነው። እነ ካስሜሮ ላይ እንግዲህ አሁን ላይ ካስሜሮ እንኳን የለም ብለን መጨነቅ ልንጀምር ነው እና ማኑኤል ጋርቴ ሁላችንም እምነት የለንም። ምናልባት የባለፈውን አይነት ፐርፎርማንስ የሚያሳይ ከሆነ በጣም አሪፍ ነው። ብሩኖ ነው እዛ ቦታ ላይ እንደማይመጥን ሁላችን እናውቃለን። ግን ደግሞ እስኪ አሪፍ ነገር ያሳየናል ወይስ ደግሞ በሜኑ ሊጀምር ይችላሉ? ብሩኖ ኦልሞስት በፖርቹጋል ብሔራዊ ቡድን በመጨረሻ ከሃንጋሪ ጋር ስታደርግ እንግዲህ በነበረው ጨዋታ ላይ ከ60 ደቂቃ በላይ ተጫውቷል እና ተቀይሮ ስለወጣ ምናልባት ትንሽ ረፍት አድርጓል የሚል ነገር ሊኖር ይችላል። ትሬዲንግ እሱም ያላደረገው ተጫዋች ነው። ዳሎ ግን ሙሉ 90 ደቂቃ ስላልተጫወተ ዳሎ ወደ ትሬዲንግ ተመልሷል እና ምናልባት እስቲ ብሩኖ ሩበን አሞሪም አዲስ ነገር ሊያሳዩን ይችላሉ። በማኑኤል ጋርቴ እና በሜኑ ጀምረው ልክ ሴኒ ላመንስን ባለፈው ሰርፕራይዝ እንዳደረጉን ምናልባት በሁለቱ ጀምረው እኔ የዩናይትድ መሀል አስተማማኝ ነው ብዬ መናገር አልችልም። አይኖ ማኑኤል ጋርቴ አስተማማኝ ተጫዋች አይደለም፣ ሜኑም እንደዚሁ አስተማማኝ ተጫዋች አይደለም። ግን ደግሞ ቢያንስ አዲስ ነገር መሞከር አሪፍ ነገር ነው። ሊቨርፑል ነው፣ አንፊልድ ላይ ነው የምንጫወተው። እዚህ ጨዋታ ላይ አዲስ ነገር መሞከር ሪስክ ሊያስከፍል ይችላል። ግን ይሄ ነገር አዲስ አይደለም። ባለፈው ዓመት ሲጫወተበት የነበረበት ቲም ነው። ፕሪዝን ላይ ሜኑንና ማኑኤል ጋርቴን በደንብ ሲያሳየን ተመልክተናል። ግን ደግሞ ፕሪሚየር ሊጉ ላይ ሊያሳዩን አልቻሉም። 8ኛ ሳምንት ደርሷልና ምናልባት 8ኛ ሳምንት ላይ ይህንን ነገር ቴስት የሚያደርጉበት ታይም ነው። ብሩኖ ደግሞታል ብሎ ካሰቡ፣ ካስሜሮ ደግሞታል ብሎ ካሰቡ ይህን ነገር ይሞክራሉ ብዬ አስባለሁ። እስቲ ምናየው ነው የሚሆነው። ሌላኛው እንግዲህ አማር ነው። ከነ ካስሜሮ እና ከነ ብሩኖ ቀጥሎ እንግዲህ ሌላኛው ትሬኒንግ ያላደረገው ተጫዋች አማር ነው። በዚህ በኩል ዳሎ ቀርሞ ስለተገኘ በዛኛው ሳይድ በዳሎ ይጀምራሉ ብዬ አስባለሁ። ምናልባት ጨዋታው ትንሽ ከበድ ስለሚል የአርሰናሉ ጨዋታ ላይ ትዝ የሚላችሁ ከሆነ በዳሎ እና በዛኛው በግራው በኩል ደግሞ ዶርጉን ነበር የተጠቀሙት። ጥንቃቄ ያለው ጨዋታ መምረጣቸው በጣም አሪፍ ነው። ፕላስ ደግሞ አማድም ትሬዲንግ ስላደረገ በዳሎ ይጀምራሉ ብዬ አስባለሁ። ዳሎ ስህተቶቹ በጣም ዋጋ ያስከፍላሉ። የፉላሙ ጨዋታ ላይ ተመልክተናል። ጎል ነው የተቆጠረበት፣ አቻ እንድንወጣ አድርጎናል። ፐርፎርማንሱ ይሄን ያህል አሪፍ አይደለም። ሩበን አሞሪም በላይም በስርም እየሞከሩት ነው። ግን ደግሞ አመርቂውን ዳሎን እያየን አይደለም። ጥሩን ዳሎን እየተመለከትን አይደለም። ፖርቹጋል ብሔራዊ ቡድን ራሱ አንድ ጨዋታ በስታርቲንግ ሌቨል ላይ ጀመረ። ከዛ በሚቀጥለው ጨዋታ ቤንች ነው ያደረጉትና አሰልጣኙ ለዳሎ ትንሽ ከበድ ያለ አመት እያሳለፈ ነው። ራሱን ማሳየትም እየቻለ አይደለም። ግን ደግሞ ምናልባት ጥንቃቄ ያለው ጨዋታ ስለሆነ ሩበን አሞሪም በዳሎ ይጀምራሉ የሚል ተስፋ አለኝና በሱ መጀመራቸው ልክ ነው ብዬ አስባለሁ። ብንጠቃ በዛ ሳይድ አማድ የመከላከል እንትኑ ደካማ እንደሆነ ሁላችንም እናውቃለን። ሌኒሮን ነው በዛ በኩል ያስቀጠቀጠው ብዬ አስባለሁ። ምናልባት እዚህ ጨዋታ ሌላኛው ሊከብደን የሚችለው ብዬ ማስበው የሳላና የዶርጉ ወይ ደግሞ የሉክሾ ግንኙነት ነው የሚሆነው። ሉክሾ ባለፈው በሲቲ ጨዋታ ላይ
ዋጋ አስከፍሎናል። ሃላንድ ከአንድም ሁለት ጊዜ እሱን አልፎት ጎሎችን ማስቆጠር ችሏል። ሳላ ደግሞ ሲያገኘው ምን ሊያደርገው ይችላል የሚለው ነገር ተጠባቂ ነው የሚሆነው። ሳላ በዚህ አመት ጥሩ የሚባል አጀማመር አላረገም። ቤንች እንኳን ሆኖ እየጀመረ ተመልክተናል። የሻምፒዮንስ ሊግ ጨዋታ ላይ ቤንች አድርገው ጀምረዋል እና የባለፈውን አመት ሳላን አይደለም እያየን ያለ ነው። ዶርጉ ደግሞ በጣም የማጥቃት ሂደቱ ላይ በደንብ ስለሚሳተፍ ወደፊት ስለሚሄድ ቀጥታ ሉክ ሾውን ያጋፍጠዋል ብዬ አስባለሁ እና ምናልባት በአማድ በላይኛው በኩል ከጀመሩ እርግጠኛ ነኝ ዳሎን ነው በታችኛው በኩል የሚጠቀሙት እና ዳሎን በዛ በኩል ከተጠቀሙ ግን ዶርጉ ሉክሾን ያስቀጠቅጠዋል ብዬ አስባለሁ። የሉክሾና የሳላ ግንኙነት በጣም ወሳኝ ነው። ለዩናይትድ ውጤት ከባድ ነገር ነው የሚሆነው ብዬ አስባለሁ እና ሁለቱ የሚገናኙበት የግራው መስመር በደንብ የሚጨነቅበት ነው ብዬ አስባለሁ። በላይኛው በኩል ጋክፖ ነው ያለው። ጋክፖ ይሄን ያህል የተለየ ነገር ይፈጥራል ብዬ አላስብም። ምናልባት ጥሩ እንቅስቃሴ እያደረገ የሚገኘው በሊቨርፑል ቤት ቼዛ ነው፣ ግን ደግሞ አርነ ስሎት ለሱ እድል እየሰጡት አይደለም። ባለፈውም ጉዳት ነበረበት የሚል ነገር አስተያየትን ሰጥቷል። ለዛ ነው ወደ ሻምፒዮንስ ሊጉም ያልተጓዘው የሚል አስተያየትን ሰጥቶ ነበረ። ምናልባት በዩናይትድ ቤት በስታርቲንግ ሌቨል ላይ ካስጀመሩት ትንሽ ከበድ የሚል ይመስለኛል። አንዳንድ ተጫዋቾች ራሳቸውን ለማሳየት ሲሉ ፈጣን የሆኑ እንቅስቃሴን ስለሚያደርጉ በላይኛው በኩልም ሌላኛው ፈተና ሊሆንብንም ይችላል ብዬ አስባለሁ። ግን ጋክፖ ከጀመረ ይሄን ያልመሳሰብ ነገር አይደለም። አይዛክም እንግዲህ በሊቨርፑል ጨዋታ ላይ የሚጀምር አይመስለኝም፣ እስካሁን ድረስ ፊት አይደለም የሚል አስተያየትን ሰጥቷል። ስለዚህ ኤክቴኬን ነው የምንመለከተው። ኤክቴኬ ለሊቨርፑል ጎል እያስቆጠረ ነው። በጣም ኮንፊደንስ ያለው ተጫዋች ሆኗል። ማቲያስ ዴሊክት ደግሞ በፕሪሚየር ሊጉ 1 ለ1 ግንኙነቶች ጥሩ ቁጥር ያለውና አንደኛው ተጫዋች እሱ ነው። ስለዚህ ማቲያስ ዴሊክት እና ኤክቴኬ የሚያደርጉት ግንኙነትም ሌላኛው ተጠባቂ ነው። ሴስኮ ወይስ ቫንዳይክ የሚለው ነገርም ሌላኛው ተጠባቂ ነው። ቫንዳይክ የአየር ኳሶችን እንግዲህ በማሸነፍ በፕሪሚየር ሊጉ አንደኛው ተጫዋች ነው። ሴስኮ ደግሞ ዩናይትድ ቤት ከመጣ በኋላ የአየር ኳሶችን ለነ ብራይን ቤሞ ለነ ብሩኖ እየጣለላቸው እንግዲህ ጥሩ የሚባል እንቅስቃሴዎችን እንዲያደርጉ እየገፋፋ ያለ ተጫዋች ነው። የአየር ኳሶችን ከቫንዳይክ ማሸነፍ ይችላል። ጎሎችንስ ቫንዳይክን አልፎ ኮናቴን አልፎ ጎሎችን ማስቆጠር ይችላል። ጎል ማስቆጠር ከቻለ ለሱ ትልቅ መንደርደሪያ ነው። ሶስተኛ የፕሪሚየር ሊግ ተጫዋቾችን ጎል ማስቆጠር ነው የሚሆነውና ሌላኛው የነ አማድ የነ ብራይን ቤሞ ከከርክዝ ጋር ያለው ግንኙነት ነው። ሊቨርፑሎች ይህን ተጫዋች እንግዲህ ባለፈው አስፈርሞት ዋጋ ሊያስከፍላቸው የሚችልባቸው አጋጣሚዎች በጣም ብዙ ነበሩ። የበርነማውዝ ጨዋታ ለተመለከታችሁ የመጀመሪያ የሊቨርፑልን ጨዋታ ምን ያህል ከርክዝ ዋጋ ሊያስከፍላቸው እንደነበረ ምናልባት የአርሰናሉ ጨዋታ ላይ ነው ጥሩ ፐርፎርም አድርጓል ብዬ መናገር የምችለው። ማዱዌኬን በደንብ ይዞት ነበርና አርሰናሎች በማዱዌኬ በኩል ጎል እንዳያገኙ ያደረገው እሱ ነው እና ከሱ ጨዋታ በስተቀር ጥሩ ፐርፎርም ያደረገበት አጋጣሚ አለ ብዬ አላስብም። አማድን እንኳን ቢይዝ ምናልባት አማድ ከሌለ ዳሎ ነው ሊሆን የሚችለው። ብራይን ቤሞን ማቆም ቻንስ አለው አይመስለኝም። ክሮሶች የማድረግ አጋጣሚ ብራይን ቤሞ ስላለው በፕሪሚየር ሊጉ ክሮስ ከሚያደርጉ ተጫዋቾች መሃል ባለፈው ዓመት ትልቅ ቁጥር ያለው እሱ ነው። በባለፈው የማውንትም ያገባውን ጎል ስንመለከት ክሮሶች በጣም አሪፍ ናቸው። ሴስኮ ቫንዳይክን ማሸነፍ የሚችል ከሆነ የአየር ኳሶች ላይ የብራይን ቤሞና የሴስኮ ነገር ተጠባቂ ነው የሚሆነው። በላይ በኩል ይሄን ያህል ጫና የሚበዛባቸውም አይመስለኝም። ዶርጉ ፋይናል ሰርድ ላይ ያለው እንቅስቃሴ መጥፎ ነው ብለን መናገር እንችላለን እና ብዙ ነገር አልጠብቅም። ምናልባት ሶቦዝ ላይ በዛ በኩል ሊሆን ይችላል። የሊቨርፑል አሰላለፍ ለመገመት ትንሽ ከበድ ይላልና ሶቦዝ ላይ ነው በዛ በኩል በራይት ባክ ላይ እየተመለከትን ያለ ነው። ተደጋጋሚ እሱን እያየን ስለሆነ እሱን ነው የምንጠብቀው እና ጨዋታው አሪፍ ይሆናል። ለአሞሪም ማንን ያስጀምራሉ ከማቲያስ ኩኛና ከማውንት የሚለው ነገር እሱ ተጠባቂ ነው የሚሆነው። ማቲያስ ኩኛን ያስጀምራሉ ብዬ አስባለሁ እና ሊቨርፑሎች 4ኛ ተከታታይ ጨዋታ ላለመሸነፍ ዩናይትድ ደግሞ ሁለት የፕሪሚየር ሊግ ጨዋታ የማሸነፍ ሪከርድ በአሞሪም ስር አዲስ ሪከርድ ለማስመዝገብና ልክ ኦልድ ትራፎርድ ላይ ያላቸውን የማሸነፍ ሬት ወደ አዌ ወደ ሰው ሜዳ ላይ ደግሞ ሄደው ማሸነፍ የሚለውን ነገር ማስመዝገብ ለዩናይትድ በጣም አሪፍ ነው። ዩናይትድ አንፊልድ ላይ ሄዶ ካሸነፈ በጣም ረጅም ጊዜ ሆኖታል። ዩናይትድ ደግሞ አንፊልድ ላይ ሄዶ ከተሸነፈ 2 ጨዋታዎች አልፎታል። ባለፈው 0-0 ተለያዩ። ከዛ ደግሞ የባለፈው የምናስታውሰው የነ ሊሳንድሮ ማርቲኔዝ ምርጥ ጎል የተመለከትንበት ጥሩ እንቅስቃሴ ያየንበት ሃሪ ማጉዌር ያበከነበት ጨዋታ 2-2 የተለያየንበት አለና 2 የአንፊልድ ጨዋታዎችን ስንመለከት ጥሩ እንቅስቃሴ ነበረ። ምናልባት ዳኛው ኦሊቨር ናቸው የምናስታውሰው የ0-0 ያለቀውን ጨዋታ በ5 ሰከንድ ውስጥ ዳሎን በቀይ ካርድ አስወጥተውት ነበረ። ኳስን ወደ ውጭ እንዲወጣ አድርጋል ብለው እዛው ጋር ሰጡት። ከዛ ሲበሳጭ ደግሞ ሰጡት። ምናልባት የምታስታውሱ ከሆነ በ2 ቢጫ ካርድ ወደ ያስወጥቶት ነበረ። ጨዋታውን እንዳንሸነፍ ያደረገን ባለቀ ሰዓት ስለሆነ ነው እና
አሁንም የእሁዱን ጨዋታው ኦሊቨር ነው የሚዳኙትና ይህ ጨዋታ በጣም ተጠባቂ ነው። ዩናይትድ ፐርፎርማንስ እንዳለው አናቅም። ዩናይትድ ወጣ ገባ የሆነ ቲም ነው። የቲም ችግር ሳይሆን ያለበት ወጥነት የጎደለው ቲም ነው ያለበት። ሩበን አሞሪም የሚያነሱትን ሀሳብ እንግዲህ ቲሙ ይሸነፋል የሚል ወይ ደግሞ ለተቃራኒ ቡድን የማሸነፍ ከፍተኛ ግምት ሲሰጣቸው ተጫዋቾች ጥሩ ፐርፎርም ያደርጋሉ የሚል እንግዲህ አስተያየትን ሰጥተዋል። ያ ነገር ለእኛ አይጠቅመንም፣ ይህን ነገር ማሻሻል አለብን፣ ሁሉም ላይ እንደዚህ አይነት ፐርፎርማንሶች ማሳየት አለብን የሚል ነገር ሰጥተዋል እና የሊቨርፑልም ጨዋታ ላይ ዩናይትዶች አሪፍ ፐርፎርም እንደሚያደርጉ እጠብቃለሁ። ይህንን ነገር ግን ሁሌም በየሳምንቱ ዩናይትድ በአንድ ጨዋታ የምናይበት ነገር ቢሆን በጣም ነው ደስ የሚለኝ። ሰንደርላንድ ዩናይትድ ያሸንፋል ብሎ ማንም አልገመተም። ሰንደርላንድ ካሳየው አቋምና ካለው ደረጃ አንጻር ዩናይትድ ይህን ያህል በቀላሉ ያሸንፋል የሚል ግምት አልሰጣቸውም። ቤንፎርድን ቢያሸንፍ ብዙዎች አይገርማቸውም ነበርና ቤንፎርድ ላይ ግን ያሸንፋል ተብሎ ሲጠበቅ ቤንፎርድ ላይ ምን እንደገጠመን አይተናል። ተሸንፎ ነው የመጣው። ከዛ ሰንደርላንድን አሸነፈ። ደግሞ አሁን ደግሞ ሊቨርፑል ላይ ምን ይጠብቀናል? ጥሩ ፐርፎርም እንደሚያደርግ እጠብቃለሁ። ግን ደግሞ አብዛኞቹ አንፊልድ ላይ ሄዱ አሞሪም ያሸንፋል፣ ዩናይትድ ያሸንፋል የሚል ግምት የላቸውም። ሩበን አሞሪም 3 ነጥብ ለዚህ ማሳካት ከመሪዎቹ ጋር የሚቀርብበት ከሊቨርፑል ጋር ያለውን ነጥብ የሚያጠብበት በዚህ ሳምንት ምን ሊፈጠር እንደሚችል አናውቅም። ሲቲ ከኤቨርተን ያለው፣ አርሰናል ከፉላም ነው። ፉላም አርሰናል ሜዳ ላይ ሄዶ ካሸነፈው 2023 ነው ለመጨረሻ ጊዜ። ስለዚህ 2 ተከታታይ ዓመታትን ማሸነፍ አልቻለም ፉላም ሜዳ ላይ ሄዶ እና ከመሪው አርሰናል ጋር ያለውን ነጥብ የሚያቀርብበት። ሲቲም ከኤቨርተን ነው፣ ቀላል ጨዋታ አይደለም። ኤቨርተን በጣም አሪፍ ፐርፎርም እያደረጉ ነው። ያው ጃክ ግሪሊሽ በጨዋታው አይኖርም፣ የውሰት ተጫዋች ስለሆነ ምናልባት ኤቨርተኖች ፐርፎርማንሳቸው ሊወርድ የሚችለው ጥሩ ነገር እያሳየ ያለው ጃክ ግሪሊሽ በጨዋታው ስለማይኖር ነው። ቼልሲም ከኖቲንግሃም ነው ያለው እና ያላቸው ከቼልሲ ጋር ያለው ነጥብ 1 ነው። ካሸነፈ ቼልሲንም የመምለጥ እድል አለው። ኖቲንግሃም ምናልባት ቼልሲን ያስጥለው ይችላል እና ዩናይትድ በዚህ ሰዓት ላይ የሚጥለው ፖይንት ወደ መሪዎቹ የሚያቀርብበት ወይ ደግሞ ወደ ታችኞቹ የሚያቀርበው ይሆናል እና ወደ 14 ወደ 15 ተመልሰው ወደ ሩበን አሞሪም ወደ ነበሩበት ባለፈው ዓመት ሲመላለሱበት ወደ ነበረው ደረጃ ሊመለሱ ይችላሉ እና ይሄ ጨዋታ በጣም ወሳኝ ጨዋታ ነው። አርነ ስሎትም እንግዲህ ያነሱት ሀሳብ ዩናይትድ አሁን ያለበት ደረጃ የሚገባው ደረጃ አይደለም፣ ጥሩ አጀማመርን አድርጓል የሚል ነገር አንስተዋል። ይሄ ለሁሉም የሚያስማማ ነገር ይመስለኛል። ኦፕታም እንግዲህ ብሩኖ ፔናልቲዎችን ባይሰጥ ኖሮ ሩበን አሞሪም አርነ ስሎት ወይ ደግሞ ሊቨርፑልና ማንቸስተር እኩል ነጥብ ይኖራቸው ነበር የሚል ግምትን አስቀምጧል። እንግዲህ እና ያው ፔናልቲ ባይሰጥ ብለን ማውራት ከባድ ነው። ኦልሬዲ ተስቷል። 3 ነጥብ ፉላም ላይ ያስመልጦናል። ከቤንፎርድ ጋር የነበረውን ጨዋታ ወደ አቻነት መልሰን ምናልባት የማሸነፍ እድል ሊኖረን ይችላል። አንዴ ጎል ካስቆጠርን አቻ ከሆነን የሶስተኛው ጎል ለማስቆጠር መነሳሳት ይሆናል ብዬ አስባለሁ እና ብሩኖ ፔናልቲዎችን ማብከኑ ዋጋ አስከፍሎታል ብዬ አስባለሁ እና እውነት ለመናገር አሁን ያለንበት ደረጃ ዩናይትድ ካለው ፐርፎርማንስ አንጻር የሚገባው ነገር አይደለም። አዌይ ጨዋታዎችን አለማሸነፉ ነው ዋጋ ያስከፈለው ብዬ አስባለሁ። የሊቨርፑልና የማንቸስተሩ ጨዋታ በጣም ተጠባቂ ጨዋታ ነው። 100ኛው የሁለቱ ግንኙነት እንግዲህ ማን ያሸንፋል ማን ይሸነፋል ወይስ ጨዋታው በአቻነት ይጠናቀቃል? አርነ ስሎት 4ኛ ጨዋታቸውን ይሸነፋሉ ወይ ደግሞ ከመሸነፍ ወደ አሸናፊነት ይመለሳሉ? ሩበን አሞሪም አሁንም ያ መጥፎ ሪከርዳቸውን በፕሪሚየር ሊግ 2 አለመሸነፍ ሪከርዳቸውን አስቀጥለው ይሄዳሉ ወይስ ደግሞ ያንን ነገር ሰብረው ለመጀመሪያ ጊዜ በሁለት የፕሪሚየር ሊግ ተከታታይ ጨዋታ ማሸነፍ ይችላሉ? ከረጅም ጊዜ በኋላ ደግሞ አንፊልድ ላይ ማሸነፍ ይችላሉ የሚለው ነገር በጣም ተጠባቂ ነው። የቫን ዳይክ የነ ሴስኮ ግንኙነት በጣም የምናይበት ጨዋታ፣ አጓጊው የእሁዱ ጨዋታ በጣም ተናፋቂ ጨዋታ ነው ብዬ አስባለሁ። ግምታችሁን ጨዋታውን ኮመንት ላይ አስቀምጡልኝ። አዳዲስ ነገሮች ከተሰሙ ደግሞ ይዤላችሁ መጣ ነው። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉትን እንዳይረሱ፣ ላይክ ካላደረጉ ደግሞ ላይክ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።